ፖሊስ በቀነኒ ዙሪያ የሰጠው መግለጫ። አርቲስት አንዷለም ጎሳ በአሁኑ ሰዓት በእስር ቤት እንዳለና ፍርድ ቤት እንደቀረበ የወጡት መረጃዎች ያሳያሉ። የቀነኒ ህልፈት ዙሪያ እንደው ምንድነው የተፈጠረው በማለትም ነው ፖሊስ ከፍተኛ ምርመራ እያደረገ ያለው። ነገሮቹስ ወዴት ያምሩ ይሆን? ቀነኒ ራሷን አጥፍታ ይሆን ወይስ በሰው እጅ የሚለው በርካቶችን አሁን እያጠያየቀና እያጠራጠረ መጥቷል። የተለያዩ ኢትዮጵያኖች ሀሳባቸውን እየሰጡ ይገኛሉ። ቀነኒ አዱኛ በ1991 ዓ.ም እንደተወለደችና እድገቷም ስሉልታ እንደሆነ ነው ታሪኮቿ የሚያሳዩት። በአርባ ምንጭ ዩኒቨርሲቲም በጥሩ ውጤት የተመረቀች ተማሪ እንደነበረች ጭምር ነው። ምክንያቱም አንድ ተማሪ ብቁ ተማሪ የሚያመጣ አይነት ውጤት ይዛ እንደወጣች፣ በትምህርቷም ታታሪ እንደነበረች፣ ቀልጣፋ ልጅ እንደነበረች፣ ለህልሟ ብላም እንደወጣች ጭምርም ነው። አባትየውም ቀብር ስነ ስርዓት ላይ መናገራቸው እጅግ የበርካቶችን ልብ የነካው ልጄ ከትምህርት ወጥታ እንደዚህ ከኔ ርቃ ሄዳ እንዲህ እንደምትሆን ባቅ ለምን ልካት ነበረ በማለትም ነው እንባ እየተናነቃቸው በከፍተኛ ልብ ስብራት የተናገሩት። የቀነኒ እናት ለቅሶ ላይ በጣም በሚያሳዝን ሁኔታ መናገር አቅቷታል። ምክንያቱም ምን ብላ ትናገር፣ ምን ብላ ትጠይቅ? ልቧ ተሰበረ። ልጅቷ ደግሞ ለእናትየው ያላት ፍቅርና እንክብካቤ ልዩ ነበር። በጣም እናቷን ትወዳት ነበር። በእናቷም ደግሞ ትኮራም ነበር። በጣም የሚገርም ፍቅር ነበራት። ማህበራዊ ሚዲያ ላይ እናቷን ሁሌ እያሳየች ታደንቃለች። አብዛኞቻችን ኢትዮጵያኖች ስለ እናቶቻችን ለማሳየት ያው የእናቶች ቀን አይተን ወይ ኢንፖስት ይሆናል። ግን በጣም በሚገርም ሁኔታ ቀነኒ ግን እናቷን ሁሌም አቅፋት ቪዲዮ ተሰራባት ነበር። በጣም የሚገርም የእናትና የልጅ ፍቅር ነበራቸው። በዚህ ልክ ሰይጣን እንደዚህ በህይወቷ ላይ መጥቶ እንደዚህ አይነት ክፉ ነገር እንዲደርስባት አይፈቅድም ነበር። በጣም በሚያሳዝን ሁኔታ ምን አይነት ሰይጣን ቢሆን ነው፣ ምን አይነት ነገር ቢሆን ነው እንደዚህ ህይወቷ ላይ የመጣው በማለት በርካቶች የገለጹ ያሉት። ቀነኒ ራሷን አጥፍታም ይሁን በሰው እጅም ብትሞትም ያው ሰይጣን ነው ይህን ዋናው በማለት በርካቶቹም ሰይጣናዊ ስራ እንጂ የሰው ስራ አይደለም፣ ከአምስተኛ ፎቅ እንደዚህ መሆን ማለት በጣም ከባድ እንደሆነ በርካቶች የገለጹ ናቸው። ታዲያ አርቲስት አንዷለም ጎሳና ቀነኒ በይፋ ማህበራዊ ሚዲያ ላይም ፍቅረኛው እንደሆነችና አብረው ሁሉም አንድ ላይ እንደሚኖሩ ሰርጋቸው ቀን ታስቦ ነበር በማለት በርካቶችም ሲገልጹ ነበር። አርቲስት አንዷለም ጎሳ በአሁኑ ሰዓት ከኦሮሞ አርቲስቶች በጣም በሚገርም ሁኔታ ተጽዕኖ ፈጣሪ አርቲስቶች መካከል አንዱ ነው። በጣም ታሪካዊ አመጣጦችን በማስመልከትም ሲዘፍን ነበር። ከዛም የተነሳ ነው በህዝብ ዘንድ ከፍተኛ ተጽዕኖ ሊፈጥር የቻለው። ዳርቤ ላላ የምለው ዘፈን በህዝብ ዘንድ በከፍተኛ ሁኔታ ከተወደዱትና 20 ሚሊዮኑን አልፎ በጣም በሚገርም ሁኔታ በከፍተኛ ሁኔታ ተመልካች ያተገኘለት ዘፈን ነው። የኋላ ኋላ ደግሞ ብሊሌ የምለው በጣም አስገራሚ ታሪክ በዛ ዙሪያ የሚያተኩር በጣም በሚያሳዝን ሁኔታ ብሊሌ ተሽጣ ከዛ በስተመጨረሻ ደግሞ ገዝቶ ይዟት የሄደውን ሰው በፍቅሯ ማንበርከኳ በዛ ዙሪያ የሰራው ታሪክ እጅግ አስገራሚ ነበር። የብሊሌ ታሪክም እጅግ ልብ የሚነካው ውጣ ውረድ ነበር። ታዲያ በዛ ዙሪያ ያሰራው ብዙ ሚሊዮኖች ተመልካቾችን አግኝተዋል። ምን ያህል ጉልበት ያለው ዘፈን እንደምስራ ጭምር በርካቶችም የገለጹ ናቸው። አርቲስት አንዷለም ጎሳ የሙዚቃ ጥበብና ብቃት አለው። በአማርኛም በጣም በሚገርም ሁኔታ ይዘፍናል። የሚገርም የድምጽ ቀለም ነበረው። ለምን በአማርኛም አልበሜ ውስጥ አላካተትክም ሲባል እኔ በደንብ በምችለው ቋንቋ ግጥምና ዜማ ለኔ ለመስራት በምቹ ሁኔታ ፈልጌ ነው ምሰራው እንጂ ሰው እንዳለልኝና ሰው እንዳቀደልኝ አይደለም በማለትም መግለጹ ይታወሳል። ምክንያቱም አማርኛን እንደ ልቤ ጽፌ ልዘፍን አልችልም በማለት ምክንያቱም ኦሮምኛ ነው አፍ መፍቻ በማለትም ነው የተናገረው። ከዚህ በፊት ቃለ መጠይቅ ላይ አያንቱ የምለው አልበም ላይ አያንቱ የምለው አልበም በጣም በሚገርም ሁኔታ እንደ ጉድ እየተደመጠለት ነው። በትራክ ወይም በኤምፒ3 የተለቀቁት ዘፈኖች በዩቲዩብ ቻናሎቹ ላይ በሚሊዮኖች ተመልካቾችን እያገኘና እያተረፈ ያለው ዘፈኑ እንደሆነ ጀምረም ነው። በርካታ ቁጥር ያላቸው ኢትዮጵያኖች ለአንዷለም ጎሳ ያላቸውን አድናቆትና ከፍተኛ ተከታዮችን እያገኘ ያለው የኦሮሞ ድምፃዊ ቢኖር ከአርቲስት ሃጫሉ ሁንዴሳ በኋላ የተከሰተው ከባድ ድምፃዊ ቢኖር አንዷለም ጎሳ ነው በማለት በርካቶችም እየገለጹ ናቸው። ታዲያ አርቲስት አንዷለም ጎሳ በትዳር ህይወቱ ደስተኛ ነበር ወይስ አይደለም በሚል ዙሪያ ከፊሎቹ ደስተኛ አልነበረም፣ ልጅቷን ገፍቶ ይመታት ነበር በማለትም በርካቶች ሲገልጹ፣ ሌላኞቹ ደግሞ ኧረ ውሸት ነው፣ ያ የሰይጣን ወሬ ነው፣ በጣም ነው መወዳት፣ በጣም ነው የሚያፈቅራት፣ እንዲያውም ስለ ኮንሰርቱ በአያንቱ ዙሪያ ማስመረቅና እንደገናም ደግሞ ስለ ጋብቻም ቀን ቆርጦ እንደነበርና በዛ ላይ ደግሞ ጽንስ አላት በማለትም በርካቶች የገለጹ ናቸው። ታዲያስ እውነታው እንግዲህ ለእግዚአብሔር ይሁን በማለትም ነው። ታዲያ አንዷለም ጎሳ በአሁኑ ሰዓት በፌደራል ፖሊስ ቁጥጥር ስር እንደሚገኝና በአሁኑ ሰዓት አልታሰረም ተብሎ የተወራ ውሸትና ማቆያ
እንዳለ ጭምርም የወጡት መረጃዎች ያሳያሉ። ታዲያ በቀብር ስነ ስርዓቷ ላይ መጥቶ እንባ የተናነቀው በከፍተኛ ሀዘን ልብ ስብራት እርሙን እንዳወጣም የወጡት መረጃዎችና እውነታዎች በማህበራዊ ሚዲያ ላይ የተዘዋወሩት ቪዲዮዎችም ያሳያሉ። ታዲያ ከዛ መልስ ነው ወደ ፍርድ ቤት የቀረበው። ፍርድ ቤቱ አንዷለምን አልለቅም ብሏል። ተጨማሪ 14 ቀን ምርመራ እስኪጠናከር ድረስ እስር ቤት እንዲቆይም ነው። ጠበቃው በከፍተኛ ክርክር ከእስር ቤት ሊያስወጣ አልቻለም። ለ14 ቀን እንዲቆይም ነው። አባትዮም የልጄ ደም ፊት ይፈልጋል በማለትም ጥያቄ አቅርቦ ነበር። ምን ለማለት ይሆን አባትዮ ያሉት በማለትም በርካቶች የገለጹ ናቸው። እውነት ከቀነኒ ሞት ጀርባ ምንድን ነው ያለው በማለትም ነው። ምክንያቱም ወንዴክስ ስቱዲዮ ባለሙያ በቀነኒ ነው ለዚህ ደረጃ ያበቃውት። በጣም እጅግ ገራሚና መልካም ቀና አመለካከት ያላት በዚህ ደረጃ እንደበቃ በከፍተኛ ሁኔታ ዝና እንዳተርፍ ወንዴክስ ስቱዲዮ ከፍ እንድል በጣም አስተዋጽኦ ያበረከተችልኝ የስራ አጋሪና ደንበኛ ቀነኒ አዱኛ ነበረች በማለት እንባ የተናነቀ ከአንድ ቀን በፊት የልደቶቿን ፎቶዎቿን ሳነሳ ነበር። ምንም የስድበት ሁኔታም አልታየባትም። ደስተኛና ለልደቷ ዝግጅት ነበራት። ታዲያ ምን ገጥሟት ይሆን በማለትም ነው እያለቀሰ መግለጫውን የሰጠው። ታዲያ አንዳንዶቹ ምን ለማለት ፈልገ ነው እንደዚህ አይነት መግለጫ ሰጠው ይላል። ታዲያ እሱ ደግሞም እኔ ያየሁትን ያልኩትን በአደባባይ እውነታውን እንጂ የተናገርኩት ሌላ ነገር አይደለም። ምክንያቱም ስለ ደስተኛነቷና ያን ቀን የነበረው ነው። ከፈለጋችሁ በቪዲዮ ማስረጃ አስደግፌ ላመጣላችሁ ይችላሉ በማለት ፎቶዋን መለጠፉ የምታወቅ ነው። እጅግ አሳዛኝ የቀነኒ አዱኛ ህልፈት የበርካታ የኦሮሞ ብቻ ሳይሆን የኢትዮጵያውያን ድምፅን ልብ እንደሰበረ ጭብርም ነው። አጠቃላይ ከዳር እስከ ዳር ኢትዮጵያኖች ያዘኑበትም ነው። ሁሉም በአንድነትና በህብረት ስለ ቀነኒ ያ ነገር ተመርምረው ውጤቱ እንዲገኝ ከአባቷ ጎን እየቆሙ እንደሚገኙ ጭምርም ነው። የልጄ ህልፈት እንዳጫሉ ታፍኖ እንዳይቀር በማለት እየገለጹ ናቸው። ታዲያ እኚህ አባት ምን እያሉ ነው? ቀነኒ ራሷን አጥፍታ ይሁን ወይስ በሰው እጅ የሚለው ዙሪያ እስካሁን ድረስ እንግዲህ ምንም ያሉት ነገር እንደሌለ ጭምርም ነው። ግን እሳቸው ያሉት እንደ ሀጫሉ ታፍኖ እንዳይቀር ነገሩ ፊቲ እውነታ ይውጣ በማለትም ነው ጥያቄ ብቻ አቅርቦ ወዲያውኑ ወደ ቤት ያገቡት። ነገሩም ለመናገር የሚያስችል አይደለም። ሁኔታው ከባድ ሁኔታና መራር ሀዘን ውስጥ ናቸው። ግን እሳቸው ስለ ልጅቷ ህልፈት በምን ምክንያት እንደሞተች ሊያቅ እፈልጋለሁ በማለትም ነው። በጣም አሳዛኝና ልብ የሚነካ የቀነኒ አዱኛ የኦሮሞ ሞዴል መልከ መልካም ህልፈት በርካቶችን ልብ እንደሰበረ ጭምርም የአደባባይ ሁኔታዎችና መረጃዎች ናቸው። በአሁኑ ሰዓት አንዷለም በጸጥታ ኃይሎች ተይዞ እንዳለ ጭምርምና 14 ቀን ምርመራ እስኪጣራ እስር ቤት እንዲቆይም ተወስኗል በማለት የአደባባይ መረጃዎችና እውነታዎች የወጡትን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት። እስካሁን ድረስ አብሬያችሁ የቆየሁት ሚኪያስ ነኝ ከሚኪያስ ታቦር። ይህ ኦፊሻልና ትክክለኛ ቻናላችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ከዚህ ቻናል ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎችን ለማግኘት ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ኦን አድርጉ። ያን ክፍት ስታደርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ስለ ቀነኒ በቀጣዩ የምንሰማውን አዳዲስ መረጃዎች እንዲሁም ሌሎች አዳዲስ መረጃዎች ካሉ ለእናንተ ይዘንላችሁ የምንመጣ ይሆናል። እስከዚያው በያላችሁበት ዓለም ክፍል ቸሩ ያቆያችሁ።